ውድ የእግዚአብሔር ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ ደህና ነው። በመልካምነት ታወቁ፣ መልካም አድርጉ፣ መልካም ሁኑ፣ ቸር ሁኑ፣ በቸርነት ታወቁ፣ በደግነት ታወቁ፣ በለጋስነት ታወቁ። መታወቂያችሁ መልካምነት ይሁን፣ መታወቂያችሁ ደግነት ይሁን፣ መታወቂያችሁ መራራት ይሁን፣ መታወቂያችሁ ማዘን ይሁን፣ መታወቂያችሁ ፍቅር ይሁን። በጌታ በኢየሱስ ይሄንን ቃል ሳስብ ምን ትዝ ይለኝ መሰላችሁ? መጽሐፍ ቅዱስ ላይ የዳዊትና የዮናታን ነፍስ ተሳሰረች በፍቅር የሚል ቃል አለና ፍቅር ከሴት ልጅ ፍቅር ይልቅ በረታብኝ ይላል። ክብር ለእግዚአብሔር ይሁን። ይሄ በዚሁ ተቃራኒ ደግሞ ትላንትና የእስራኤል ጎልያድ እየወጣ የእስራኤልን ሕዝብ 40 ቀን 40 ሌሊት ሲያስፈራራቸው ሲያስደነግጣቸው ግብርን አስቀርልሃለሁ ልጄን እንደርልሃለሁ ያለው አባትየው ነው በዳዊት ላይ ጠላት የሆነበት። ነገር ግን ከአባቱ ቤት ደግሞ ልጁን አስነሳውና እግዚአብሔር ደግሞ ወዳጅ አደረገው። እግዚአብሔር ወዳጅ አያሳጣችሁ። እግዚአብሔር የሚወዳችሁን አያሳጣችሁ። እግዚአብሔር የሚራራላችሁን አያሳጣችሁ። ምክንያቱም እግዚአብሔር ቸር የሚሆነውን አያሳጣላችሁ። እግዚአብሔር ስለናንተ የሚንገበገበውን አያሳጣላችሁ። እግዚአብሔር ስለናንተ የሚጸልየውን አያሳጣችሁ በኢየሱስ ክርስቶስ። እኔ ወንድማችሁ መስፍን እንዲላችኋለሁ እግዚአብሔር ስለናንተ የሚራራውን ስለናንተ እንደውም ጠበቃ የሚቆመው ስለናንተ ዝም ብሎ ፊታችሁን አይቶ የሚያዝነውን ሰው አያሳጣላችሁ። ከሰውም እግዚአብሔር አምላክ በምድር ላይ ከሁሉም ማለት ነው ለናንተ በኢየሱስ የሚራራ አያሳጣላችሁ ልላችሁ እወዳለሁና ውድ የእግዚአብሔር ቤተሰቦች የምትራሩ ሁኑ፣ የምታዝኑ ሁኑ። ምክንያቱም ሰው በዘራው በዚያ ልክ ደግሞ ያጭዳል። መዝራትና ማጨድ በጣም ልዩነት አለው። ስትዘራ አንድ ነው የምትዘራው፣ ስታጭድ ብዙ ነው የምታጭደው። ይሄ በጣም የተፈጥሮ ሕግ ነውና ውድ የአባቴ ብሩካን ይሄንን ልላችሁ እወዳለሁ። ስለዚህ እግዚአብሔር አምላክ ይራራላችሁ፣ እናንተም ራሩ፣ ለሌላው መልካም ሁኑ፣ በመልካምነት ታወቁ። ትላንትና ከገበታው ላይ የበላዋ ትላንትና በሱ ላይ የሆነ አብሮ ከጉያው የሄደ አብሮት የሆነ አብሮ ብዙ ምዕራፍ የተጓዘ ልክ እንዳለፈለት ልክ ቀን እንደበራለት ልክ የጨለማው ንጋት እንደበራለት ከእንደገና ጠላት እንደሚሆን ሰው አትሁኑ። ምክንያቱም በእናንተ ያያምር ይሄ ጠላትነት፣ ክፋት፣ አድመኝነት፣ ምቀኝነት እንዳይሳካለት የሚል ሐሳብና ፕሮግራም የሚያምረው በዲያብሎስና በዲያብሎስ ልጆች ላይ ነው። እናንተ የእግዚአብሔር ልጆች ደግሞ የእግዚአብሔር ባህሪ ያላችሁ የእግዚአብሔር ባህሪ ተካፋዮች ናችሁና የእግዚአብሔር ባህሪ ተካፋይ የሆነ ደግሞ መልካም ነገር ነው በህይወቱ ላይ ያለው። መልካም ነገር ነው የሚናገረው፣ መልካም ነገር ነው የሚያፈልቀው፣ መልካም ነገር ነው ከውስጡ የሚያወጣው። ምክንያቱም የመልካም አባት ልጆች ናችሁና አባታችሁ መልካም ከሆነ እናንተም ልጆች መልካም ናችሁ። እግዚአብሔር በመልካምነት ይባርካችሁ ልላችሁ እወዳለሁ። ወንድማችሁ መስፍን ነኝ። ይህንን ነገር ለእናንተ ስናገር እኔም በእናንተ እየተባረኩ ከእናንተ ጋር እየተማማርኩ እንደሆንኩ ነው የምረዳው ነው። ጌታ በነገር ሁሉ ይባርካችሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ። ሂዱ፣ ውጡ፣ ውረሱ፣ ይከናወንላችሁ። በኢየሱስ ክርስቶስ ስም ዝሩ፣ በኢየሱስ ክርስቶስ ስም እጨዱ፣ ነግዱ፣ በኢየሱስ ክርስቶስ ስም አትርፉ። በጌታ በኢየሱስ ክርስቶስ ስም ጠላቶቻችሁን ትላንትና እንዳልኩ ዛሬም ቀደሟቸው። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ወንጌል የምትናገሩ ትውልድ ያድርጋችሁ። እንዳታፍሩ። ይህንን ወንጌል ስትናገሩ ጳውሎስ ካላፈረ፣ ነቢያት ሐዋርያት ካላፈሩ በኢየሱስ ክርስቶስም እናንተም ይህንን ወንጌል ስትናገሩ አትፈሩ። ምክንያቱም መጽሐፍ ቅዱስ በወንጌል አላፍርም ተብሎ ተጽፏልና እግዚአብሔር አምላክ ብድራታችንን ይከፍላል። ወንጌልን ያገለገለ ምድረ በዳ ላይ እንዳልቀረ መጽሐፍ ቅዱስ ስለሚናገር ምድረ በዳ ላይ አትቀሩም። እግዚአብሔርን ሰብካችሁ የእግዚአብሔርን ስም ጠርታችሁ እግዚአብሔርን አመስግናችሁ። እኔ ሕያው ምስክር ነኝ። እግዚአብሔር በብዙ የረዳኝ ያገዘኝ እድሜና ጤና ሲሰጠኝ ከራስ ጸጉሬ እስከ እግር ጥፍሬ ድረስ ሁሉ ነገሬ ጤና ነው። ተባረኩልኝ። ዘመናችሁ ይባረክ። እወዳችኋለሁ፣ አከብራችኋለሁ። ወንድማችሁ መስፍን ነኝ። ዘመናችሁ የተባረከ ይሁን። ጌታ በነገር ሁሉ ይባርካችሁ።